ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋት የሆነው ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። የሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው የትናንት ምሽቱ የሻምፒዮንስ ሊግ ጨዋታ ሌላኛው ድራማ በተመሳሳይ ውጤት የተጠናቀቀበት ልክ እንደ ፔዤና ሊቨርፑል 2-2 የተጠናቀቀው የኑ ካምፕ ፍልሚያ በባርሳና አትሌቲኮ ማድሪድ መካከል የተደረገው ጨዋታ ከተጠበቀው ውጤት ያለፈው ሳምንት ሁለቱም ቡድኖችን ያገናኘው የላሊጋ ጨዋታ እንግዲህ በባርሳ ከመመራት ተነስቶ ያሸነፈበት ጨዋታ ይህን ጨዋታ የበለጠ ከፍተኛ ግምት አግኝቶ አጀማመሩም አስደናቂ የነበረው ፉትቦል ክለብ ባርሴሎና እንግዲህ የክለቡ ተጫዋች ዋጋ አስከፍሎ ለአትሌቲኮ ማድሪድ ትልቁን አድቫንቴጅ በኑ ካምፕ ከ20 ዓመት በኋላ ከ2006 በኋላ የመጀመሪያ ድሉን ከነ ሰርጂዮ አጉዌሮ ከነ ዲዬጎ ፎርላን ዘመን በኋላ ለመጀመሪያ ጊዜ አትሌቲኮ ማድሪድ ኑ ካምፕ ላይ መጥቶ ድል በማድረግ የመጀመሪያ ሊግ በሻምፒዮንስ ሊግ ጨዋታ የዲዬጎ ሲሞኒ አትሌቲኮ ማድሪድ ጣፋጩን አድቫንቴጅ ይዞ መመለስ ችሏል። በባርሳ ላይ ባርሳ ፍጹም አስደናቂ በነበረበት የምሽቱ ጨዋታ ኩባርሲ ዋጋ አስከፍሎ እንግዲህ በቀይ ካርድ መውጣቱ ኒውሜሪካል አድቫንቴጅ ለዛ ለጥብቅ ለሆነ ሎው ብሎክ ቡድን የበለጠ ሁኔታውን አመቺ አድርጎ በዛም የጨዋታ እንቅስቃሴ እንግዲህ ያልተዳከሙት ተስፋ ያልቆረጡት ባርሳዎች በ10 ተጫዋች ያደረጉትም ጥረት በከፍተኛ ሁኔታ ሊደነቅ ይገባል። ግን የዲዬጎ ሲሞኒ ስማሽና ግራቭ ትናንትና በአግባቡ የሰራበት ምሽት ነበር። ከኑ ካምፕ አስፈላጊውን አድቫንቴጅ ነጥቆ መመለስ የቻለበት ጣፋጭ ውጤት ነው አትሌቲኮ ማድሪድ ማሳካት የቻለው። የዋናው ከተማ ሁለት ክለቦች እንግዲህ የተለያየ ስሜት እያጣጣሙ ነው። በማድሪድ ዋና ከተማ ከትናንት በስቲያ ሪያል ማድሪድ በሜዳውና በደጋፊው ፊት በባየር ሙኒክ 2-1 ተሸነፈ። ትናንት ወደ ካታሎኒያ የተጓዘው አትሌቲኮ ማድሪድ ጨዋታው ከመጀመሩ በፊት በቲሙ ባስ ላይ ከፍተኛ ቁሳቁሶች እየተጣሉ ነበር ጨዋታውን ለማድረግ ወደ ኑ ካምፕ መድረስ የቻሉት። ጤናማ አቀባበል አልጠበቃቸውም በኑ ካምፕ እና አሁን የካታሎኒያ ክለብ ባርሳ እንግዲህ በካታሎኒያ ያለውን ከፍተኛ ተቃውሞ የምታውቁት ነው በነጻነት ጉዳይ። ይህንን ተከትሎ እንግዲህ ከሰሞኑ የሚነሱ ውዝግቦች ሁሉ ከዚህ ጋር ተያያዥ እንደሆኑ እየተነገረ ነው የሚገኘው። ነገር ግን የአትሌቲኮ ማድሪድ ወደዚህ ስቴዲየም ሲመጣ አነስተኛ ግምት አግኝቶ ነው። ያለፈው ሳምንት የሁለቱ ቡድኖች ግንኙነት፣ የባርሳ ወቅታዊ አቋም አስደናቂ መሆኑን ተከትሎ ይሄ ጨዋታ በብዙ መልኩ አድቫንቴጅ የተሰጠው ለባርሳ ነበር። በዛ ላይ የሆም አድቫንቴጅ ያለፈው ሳምንት ዋንዳ ሜትሮፖሊታኖ ላይ ነበር የነበረውን ጨዋታ ባርሳ 2-1 በማሸነፍ ጣፋጩን ድል ማጣጣም የቻሉት። ስለዚህ ግምቶች ሁሉ ወደ ካታሎኒያው ክለብ ያደላ ነበር ከዚህ ጨዋታ በፊት። እንግዲህ እነዚህ ሁሉ አጋጣሚዎች ሊቀየሩ የነበሩት የጨዋታ ክፍለ ጊዜ 44 ደቂቃ ነው። በእርግጥ እስከዛ ድረስ በሁለቱም ክለቦች በኩል የበለጠ ጥሩ ፉክክር ተደርጓል። ነገር ግን የጨዋታውን ባላንስ ያሳጣ ወይም የባርሳን ድካም ረጅም ያደረገ በእርግጥ የምሽቱን ጨዋታ ለተመለከተ
በደንብ ጨዋታውን ስቴፕ ባይ ስቴፕ ለተከታተለ ባርሳ የተሟላ ቡድን ቢሆን ይሄ ውጤት እንደማይመዘገብ በእርግጥም መናገር በድፍረት ይቻላል። ኩባርሲ በዘንድሮ የውድድር ዓመት ለሁለተኛ ጊዜ ባርሳን በተመሳሳይ ውድድር ዋጋ አስከፍሏል። ከቤኔፊካ ጋር ነበር ባርሳ እንግዲህ በጎዶሎ መጫወት የቻለው። የተጫዋች በቀይ ካርድ ወጥቶ ባርሳ በእነዚህ ስቴጆች ላይ ከባባድ ፈተናዎችን ማስተናገድና በጥቃቅን ስህተት ከውድድር መሰናበትን ባለፉት ዓመታት ስንመለከት ነበር። ለምሳሌ አሮሆ 2023-24 አላስፈላጊ ቀይ ካርድ ከሜዳ አሰናበተው ከፒኤስጂ ጋር በነበረው ጨዋታ ባርሳ ዋጋ ከፈለ። በጥሎ ማለፍ ጨዋታ ከፒኤስጂ ጋር በነበረው የባርሳና የፒኤስጂ እርስ በርስ ግንኙነት ከባድ ፈተና ነበር። ትናንት ምሽትም እንግዲህ በዘንድሮ የውድድር ዓመት በሻምፒዮንስ ሊግ ለሁለተኛ ጊዜ ኩባርሲ ዋጋ አስከፍሎ ባርሳ ማሸነፍ የሚችለውን ጨዋታ እንግዲህ 44ኛ ደቂቃ ላይ በሰራው ጥፋት ምክንያት በቀይ ካርድ ከሜዳ ወጣ። ባርሳ በዛች ሞመንት ሁለት ጉዳይ ነው ያጣው። አንደኛው ቀይ ካርድ መሰጠቱ ኒውሜሪካል አድቫንቴጅ፣ ያውም ከአትሌቲኮ አይነት ቡድን ጋር የሚያለፉ ደቂቃዎች በሚፈጥሩ የቡድን ስትራቴጂ ውስጥ ባለ ቡድን ላይ ሰው ሲጎድል በጣም ከባድ ነው። ደቂቃው እየሰፋ ነው የሚሄዱ፣ እየበዛ ነው የሚሄዱ ማለት የባርሳን ጥረት ያንን ኒውሜሪካል አድቫንቴጅ መሸፈን ብቻ ሳይሆን ግብ ለማስቆጠር የአንድ ተጫዋች ጥረት በሁለት ተጫዋች አይነት እንቅስቃሴ እንዲደረግ ይፈለጋል። በእንደዚህ አይነት ውጥረት ውስጥ የገባው ባርሳ እንግዲህ ኒውሜሪካል አድቫንቴጅ መወሰዱ ብቻ ሳይሆን ያ ጥፋት የተሰራበት አጋጣሚ ወደ ግብ ተቀየረ። ሁሊያን አልቫሬዝ ምናልባት ባርሳ ፋይናንሻሊ ስቴብል የመሆን አጋጣሚ ወይም ተጫዋች የመሸጥ የተወሰኑ የፋይናንስ ስርዓት ላይ አንዳንድ ባላንሶች በአግባቡ የሚጠበቁ ከሆነ በቀጣይ የውድድር ዓመት በባርሳ ማሊያ ልናየው የምንችለው ሁሊያን አልቫሬዝ አስደናቂ ቅጣት ምት ባርሳ ላይ ያስቆጠረ። አድቫንቴጁ ለአትሌቲኮ ማድሪድ ሁለት ሆነ። ባርሳ ጎደሎ መሆኑ ብቻ ሳይሆን አትሌቲኮ ማድሪድ ጥረቱን የበለጠ ከፍ ሳያደርግ ያችን አጋጣሚ ወደ ግብ ቀየረ። ባርሳ ጥፋት ሰርቶ ተጫዋች በጎደለበት አጋጣሚ የተገኘችዋን ቅጣት ምት ሁሊያን አልቫሬዝ በግሩም ሁኔታ አስደናቂ ቅጣት ምት አስቆጥሮ አድቫንቴጅ ሰጠ። ደቂቃውን በደንብ ለተመለከተ አንዳንዴ የዚህ ውድድር ብስለት፣ እድሜ፣ አእምሯዊ ዝግጁነት እያንዳንዱ ኮምፒቲሽን ላይ እንደሚወዳደር ጠንካራ ተፋላሚ ቡድን ሳይኮሎጂካሊ መብሰል ከባርሴሎና የዘንድሮ የውድድር ዓመት አንዳንድ ጥቃቅን ስህተቶች ምናስተውሉ የስብስቡ እድሜ ሲኒየር ተጫዋቾች ቢኖሩም ግን በሰል ያሉ ኤክስፒሪየንሶች የሚፈልጉበት ስቴጅ ነው ይሄ። ኩባርሲ ባርሳን ዋጋ ሲያስከፍል አጋጣሚው ተቆጥሮ ባርሳ በሙሉ ተጫዋች ደቂቃውን ቢቀጥል የተሻለ ነበር የሚያስብለው። ምክንያቱም ከዛም በኋላ የባርሳ ጥረት ፍጹም አስደናቂ ነበር። በጎደሎም ከፍተኛ ብልጫ ነበራቸው። ነገር ግን 11 ተጫዋች ቢሆኑ የተወሰዱት የተጫዋቾች ለውጦች አግሬሲቭ ናቸው። በቃ እዛ ጋር ሽግሽጉን ሜዳ ከቨር የሚያደርጉ በተሻለ ሁኔታ ፐርፎርም የሚያደርጉ ሜዳ ውስጥ ያለውን ሽግሽግ ለሃንሲ ፊሊክ የቤት ስራውን ከፍ አድርጎባቸዋል። በዛች አጋጣሚ ሁሊያን አልቫሬዝ አስቆጠረ። ቀጣይ የውድድር ዓመት በባርሳ ቤት ምናልባት አሁን ከሚወሩ ሩመርሶች አንጻር እዛው ከዋናው ከተማ ወደ ካታሎኒያ ሊጓዝ የሚችልበት እድል እንዳለ እየተገለጸ ነው የሚገኘውና ለሲሞኒ ቡድን አድቫንቴጁ ሁለት ሆነ። ሰው ጎደለ ከባርሳ የተገኘችዋን ቅጣት ምት በዛው ፋውል ኩባርሲ እሷን ጥፋት ሰርቶ ነው በቀይ ካርድ የወጣው። ያችን አጋጣሚ ሁሊያን አልቫሬዝ ወደ ግብነት ቀየረ። ባርሳን 1-0 እየመሩ አትሌቲኮ ማድሪዶች ወጡ። ከረፍት በኋላ ይህን አድቫንቴጅ መጠበቅ፣ ፕራግማቲክ መሆን፣ በተገኙ አጋጣሚዎች ላይ ሲሪየስ እርምጃ መውሰድ፣ የበለጠ ጥንቃቄን መምረጥ
አደጋን የሚፈጥሩ የሜዳ ውስጥ እንቅስቃሴን በመቀነስ የበለጠ ኮምፓክት ሆኖ መቆየትን ነው አትሌቲኮ ማድሪድ የመረጠው። እንደውም ኒውሜሪካል አድቫንቴጅ መውሰዱን ሳይሆን የሲሞኒ ቡድን ይህንን ስትራቴጂ መከተሉ የበለጠ እዚህ ጨዋታ ላይ እንዲቆይና ተጨማሪ አድቫንቴጆችን እንዲጠቀም ግብም ሳያስተናግድ እንዲወጣ የረዳው የጨዋታ ክፍለ ጊዜ ነበር። ጨዋታው ቀጠለ። የአትሌቲኮ ማድሪድ በዘንድሮ የውድድር ዓመት ከቤንች ላይ በመነሳት ግቦችን ሲያስቆጥር የምንመለከተው አሌክሳንደር ሶርሎት 70ኛ ደቂቃ ላይ ከሩጌሪ የተሻገረለትን ኳስ በግሩም ተች አስቆጥሮ አድቫንቴጁን ወደ 2 ከፍ ማድረግ ቻለ። ጨዋታውንም በአግባቡ የመጀመሪያ ዙር ጨዋታ በተፈጠረለት አድቫንቴጅ መሰረት አትሌቲኮ ማድሪድ ተገቢውን አድቫንቴጅ ተጠቅሞ መመለስ ችሏል። ነገር ግን የሜዳ ውስጥ እንቅስቃሴ በሜዳ ውስጥ የነበረውን እያንዳንዱ የጨዋታ ሪትም ብትመለከቱ የባርሳ ጥረት በተለይ የየማል የምሽቱ እንቅስቃሴ አንዳንዴ ውጤት ጭምር የማይሸፍናቸው ኳሊቲዎች አሉ። አሁን በምሽቱ ጨዋታ ያሸነፈው አትሌቲኮ ማድሪድ ነው። ግን ገባ ብላችሁ ትላልቅ የኤክስ ገጾችን ብትመለከቱ ስለ የማል ነው መነጋገሪያ ርዕስ የነበረው። የባርሳ ጎዶሎ መሆን በተለይ ከተወሰኑ ደቂቃዎች በኋላ አይታወቅም ነበር። 4-4-1 ፎርሜሽን መረጡ ሃንሲ ፊሊክ። ምክንያቱም እያንዳንዱ ዲፓርትመንት ላይ እንኳን በጎዶሎ በሙሉ ተጫዋች ፊዚካል ትሪት ላይ ጠንካራ የሆነው ቡድን አትሌቲኮ ማድሪድ ያለው ብሎክ ለመስበር ትዕግስትም ይፈልጋል። በእያንዳንዱ ጨዋታ ሞመንተም ውስጥ ማደግ፣ ያንን ጫና እየጨመሩ ማምጣት ያስፈልጋል። የበለጠ ደግሞ ትልቁ ቴክኒክ ምንድነው? ጌም ኮንሰንትሬሽኑ ከአትሌቲኮ አይነት ቡድን ጋር። ምክንያቱም የትኛውም ታይሚንግ እና ዲሲዥን ዋጋ ያስከፍላል። በደንብ ከተመለከታችሁ ካውንተሩ ሲቆጠር ራሱ የባርሳ ተጫዋቾች የነበሩትን ኦርጋናይዜሽን ከብዙ ጥረት በኋላ ይሄ መሰላቸት ገና ሲያሳዩ አትሌቲኮ ማድሪድ አስቆጠረ። ይሄ የሲሞኒ ቡድን ረጅም ዓመት ያካበተው ልምድ ነው። አንድን ጨዋታ ከሜዳ ውጪ ኑሜሪካል አድቫንቴጅ ተወስዶ እንዴት የጨዋታውን ቴምፖ ወደ ራስ ሪትም መልሶ በተገኘው አጋጣሚ ላይ ይሄ ገጋ የመሆን ባህሪ። ነገር ግን አንዳንድ በጨዋታውም አወዛጋቢ ጉዳዮች ተፈጥረዋል። ለምሳሌ የአትሌቲኮ ማድሪድ ግብ ጠባቂ እና ተከላካዮቹ ሌሞርድ የፈጠሩት ውዝግብ ፍጹም ቅጣት ምትና ቀይ ካርድ ሊያሰጥ ይችላል በሕጉ መሰረት። ዳኛው ለምን እንዳለፈ ቫሩ ድጋሚ ቼክ አላደረግም። ይሄ ጉዳይ ከዚህ በፊት ጋብሪኤል ማጋሌሽ እና ዴቪድ ራያ መካከልም ከባየር ሙኒክ ጋር የተፈጠረ መሰለኝና ቱኸል ከጨዋታውን በኋላ አስተያየት ሲሰጥ ነበር 2023-24 ይሄ አክሲደንት ተፈጥሮ ነበርና አንዳንዴ የጨዋታው ግለትና ፍጥነት የጨዋታው ትኩረቶች ለእንደነዚህ አይነት አክሲደንቶች የዳኛን ትኩረት አይስቡ ወይ ሜዳ ውስጥ የተመደቡ ዳኞች እነዚህ አይነት አጋጣሚዎችን እንግዲህ በትኩረት አይመለከቱም ይሆናል። ነገር ግን የአትሌቲኮ ማድሪድ ኦርጋናይዜሽን ባርሳ በ10 ተጫዋች ያሳየው ጥረት 58% የኳስ ቁጥጥር ብልጫ 1.21 ኤክስፔክትድ ጎል ሙከራ ልዩነቱን እንኳን ብትመለከቱ 18 ባርሳ ሲሞክር አትሌቲኮ ማድሪድ 5 ሞከረ፣ 3 ኢላማውን የጠበቀ 2ቱን ወደ ግብነት ቀየሩ። በቃ የሱፐር ፐርፌክሽን ላይ በተገኙ አጋጣሚዎች ላይ ገዳይ የመሆን 0.45 ኤክስፔክትድ ግብ ነው አትሌቲኮ ማድሪድ ትናንት ምሽት ክሬት ያደረገው፣ ግን 2-0 አሸንፏል። ባርሳ 18 ሙከራዎችን አድርጎ 7 ኢላማቸውን የጠበቁ በአትሌቲኮ ማድሪድ የመጫወቻ ክልል ውስጥ 43 ኳሶችን በመንካት አትሌቲኮ ማድሪድ 9 ኳስ ብቻ ነው በባርሳ የመጫወቻ ቦክስ ውስጥ እንኳን መንካት የቻለ። ግን ምን ያክል አትሌቲኮ ማድሪድ ይህን ጨዋታ ፍጥነቱን ግለቱንም ቴምፖን ሲያቀዘቅዙ እንደነበር የምንታዘበው ባርሳ ፋውል የሰራው 6 ነው። አትሌቲኮ ማድሪድ 17 ፋውል 17 በ3 እጥፍ ማለት።
የባርሳ የማጥቃት እንቅስቃሴ የበለጠ ፍሉድ እየሆነ አግሬሲቭ እየሆነ ከፍ እያለ በመጣ ቁጥር የአትሌቲኮ ማድሪዶች አካላዊ ምላሽ የነበረው በአንዳንድ እንቅስቃሴዎች ላይ ኦቨርም ይሆናል እና ባርሳ በጎደሎ ሆኖ 595 ፓሶችን ማድረግ ሲችል 89.9 ስኬት ነበረው። አትሌቲኮ ማድሪድ 427 አድርጎ 85.7 ነበር የፓስ ስኬቱ እና ባርሳ ዶሚኔት አድርጓል። የበለጠ ግን አትሌቲኮ ማድሪድ ሱፐር ክሊኒካል ነበር። ትናንት ምሽት ታክሎችን በማሸነፍ በታክል ስኬቶች፣ በዱዌል ስኬቶች፣ አስተማማኝ ዲፓርትመንት ላይ የሚወሰኑ ውሳኔዎች፣ በአጠቃላይ ግን በአትሌቲኮ ማድሪድ በኩል በጣም ጥንቃቄ የተሞላውና ኦርጋናይዝድ የሆነ ቡድን የሚያሳየው ካራክተር ነበር። ይሄ አስደናቂ የቡድን ኤክስፒሪየንስ ነው። በአትሌቲኮ ማድሪድ በኩል ከረፍት መልስ የራሽፎርድ አንግል የመታበት አጋጣሚ ምናምን ለባርሳ የሚያስቆጩ ውሳኔዎች ነበሩ፣ የሚያስቆጩ እድሎች ነበሩ። ግን ያማል አሁንም ሱፐር ክላስ መሆኑን ትናንት ምሽት አሳይቷል። በዚህ ጨዋታ ያለምንም ትችትም ሆነ ተቃውሞ ትክክለኛውን ክሬዲት ማግኘት የሚገባው ተጫዋች ያማል ነው። ትናንት ምሽት ምን ሲያደርግ ነበር? የአትሌቲኮ ማድሪድ ተጫዋቾችን ለማመን በሚከብድ ሁኔታ በከፍተኛ መልኩ ተጫዋቾችን እያንከራተተ ነበር። ነገር ግን የመጨረሻ ፋይናል ሰርድ ላይ ብቻውን እነዚህን ሁሉ ትዕይንቶች እነዚህን ሁሉ ብቃቶችን እያሳየ ግን ይሄ ተጫዋች በሚገባው ውጤት አልወጣም። አንድ ጉዳይ ግን እዚህ ጋር እንደ ገለልተኛ እግር ኳስ ቤተሰብ እንደ ገለልተኛ ተመልካች የምሽቱን የባርሳን በጎደሎ ፐርፎርማንስ ተመልክቶ የሲሞኒ ቡድን የመረጠው ጨዋታን ስትራቴጂ የተመለከተ ይሄ ጨዋታ በዚህ ሊግ ያልቃል ብሎ ማሰብ ዋንዳ ሜትሮፖሊታኖ ላይ ባርሳ አይቀይርም ማለት አይቻልም። በጣም ይጠበቃል። በጣም ጨዋታው ይጠበቃል። አይቀየርም ብሎ መደምደም ግን አይቻልም። ሊቀየር የሚችልበት ቻንስ በጣም አለ። የባርሳ ኦርጋናይዝድ መሆንና የምሽቱን እንቅስቃሴ በደንብ ለተመለከተ ባርሳ በጎዶሎ ያስፈራ ነበር። ክሬት የሚያደርጋቸው ቻንሶች፣ ወደ ቦክስ የሚደረጉ ክሮሶች፣ የባርሳ የማጥቃት እንቅስቃሴ በጣም አስፈሪ ነበር። ከረፍት መልስ በጎዶሎ እነዚህ ሁኔታዎችን እንግዲህ በሙሉ ተጫዋች ነው ታሳቢ ማድረግ። ሰከንድ ሊጉ በጣም አጓጊ ነው። የበለጠ ትኩረት የሚስቡ እንቅስቃሴዎች ይኖራሉ ተብሎ ይጠበቃል። ነገር ግን የያማልን ቁጥሮች በተወሰነ መልኩ ላንሳላችሁ። 16 ዱዌሎችን አሸንፏል። ብቸኛ ተጫዋች ነው በሜዳ ውስጥ። 8 የአንድ ለአንድ ግንኙነቶችን በስኬት አጠናቋል። 8 ጊዜ ፖሴሽኖችን አሸንፏል። 6 ጊዜ ፋውሎችን ማሸነፍ ችሏል። 5 ቻንሶችን ክሬት አድርጓል እና በምሽቱ ጨዋታ ምን አይነት አስደናቂ ፐርፎርማንስ እንደነበር የተመለከትንበት ምሽት ነበር። በአጠቃላይ በባርሳ በኩል በጎዶሎ ነገር ግን አስፈላጊውን ውጤትና አድቫንቴጅ ይዞ የተመለሰው አትሌቲኮ ማድሪድ ነው። የሃንሲ ፊሊክ ባርሳ እንግዲህ ለመጀመሪያ ጊዜ ከ2024 ዲሴምበር ወር በኋላ ለመጀመሪያ ጊዜ በዲሴምበር 15 ነበር ከሊጋኔስ ጋር ግብ ሳያስቆጥር መውጣት የቻለው። በሜዳው ይሄ ለሁለተኛ ጊዜ የተመዘገበ ነው። በሜዳው ግብ ሳያስቆጥር መውጣት የቻለው እንዲሁም ከ2022 ኦክቶበር 26 በኋላ ባርሳ ለመጀመሪያ ጊዜ ነው በዩኤፋ ቻምፒየንስ ሊግ ግብ ሳያስቆጥር መውጣት የቻለው። በዛም ወቅት እንግዲህ በባየር ሙኒክ 3-0 የተሸነፈበት ጨዋታ ነበር። ባርሳ እንግዲህ በኑ ካምፕ ለመጀመሪያ ጊዜ ነው ከ2021 ከፒኤስጂ የ4-1 ሽንፈት በኋላ በኑ ካምፕ በኖካውት ስቴጅ ሽንፈት ሲያስተናግድ እነዚህ ቁጥሮች ተመዝግበዋል። ግን ይሄ ጨዋታ 100% ተጠናቋል ለማለት አይቻልም። በቀጣይ እንግዲህ የበለጠ ምንመለከት ይሆናል። ለአሁኑ ግን አትሌቲኮ በያዙት የጨዋታ ስሌት በያዙት የጨዋታ ሂደት አስፈላጊውን 3 ነጥብ አስፈላጊውን የፈርስት ሌግ አድቫንቴጅን በተገቢው ሰዓት ይዘው መመለስ ችሏል። ይሄ ድል
ዲየጎ ሲሞኒ ከፍተኛ ሳይኮሎጂካል ጥንካሬ በመልሱ ጨዋታ የበለጠ ኦርጋናይዝድ ሆኖ እንዲቀርብ የሚያስችል ነውና ዲየጎ ሲሞኒ እንግዲህ በድጋሚ በዩኤፋ ሻምፒየንስ ሊግ ነፍስ ይዘራ ይሁን እስቲ አብረን በጋራ የምንመለከት ነው የሚሆነው። ለማንኛውም በሁሊያን አልቫሬዝ እና በአሌክሳንደር ሶርሎት 2 ግቦች ታግዞ የመጀመሪያው ሌግ ፉትቦል ክለብ ባርሴሎናን አሸንፎ እንግዲህ 2-0 የኑካምፕን ቤት ልክ እንደ ዋይት ሃውስ እንደ ነጩ ቤት እንደ ዋናው ከተማው ቤት እንደ ሪያል ማድሪድ ባርሳም እንግዲህ በሀዘን ተከባ ነው ያመሸችው። ነጩ ቤትም ሀዘን ነው፣ ካታሎኒያም ሀዘን ነው። እንግዲህ የስፔን 2 ኃያላን ክለቦች በመጀመሪያ ዙር በሜዳቸው ሽንፈትን ቀምሰዋል። ከሜዳቸው ውጪ ውጤትን ይቀይራሉ። አብረን እንግዲህ ቀጣይ ሳምንት የምናይ ነው የሚሆነው። የምሽቱ ድል ግን በስትራቴጂክ የጨዋታ እንቅስቃሴ ለአትሌቲኮ 100% ይገባ ነበር ውጤቱ። ለባርሳ ደግሞ የበለጠ ሁለተኛው ዙር ላይ ከተሟላ ተስፋ ሰጪ በርካታ ጉዳዮችን አይተናል። ሊቀይሩ የሚችሉበት አቅም እንዳለ የተመለከትንበት ምሽት ነበር። በአጠቃላይ አትሌቲኮ ማድሪድ ባርሳን ኑካምፕ ላይ ከ2006 በኋላ ማሸነፍ ችሏል። ባርሳም እንግዲህ ባለፉት 10 የእርስ በርስ ግንኙነት 9 ድል አድርጎ 1 አቻ ነበር የወጡት። 9 ድል አድርጎ 1 አቻ 1 ሽንፈት ነበር የባለፈው የኮፓ ደላሬው ሽንፈት። በስተመጨረሻም በዩኤፋ ሻምፒየንስ ሊግ በአትሌቲኮ ማድሪድ ባርሳም ሽንፈት ቀምሷል። ሁለተኛው ሌግ በጉጉት እንድንጠብቅ ያደረገ የምሽቱ ጨዋታ ውጤት ነው። ዴቪድ ራያ የዓለማችን ምርጡ ግብ ጠባቂ እየተባለ ይገኛል። ስለዚህ ጉዳይ እስቲ አንስተን ደግሞ እንወያይ። በሶስተኛ ክፍል ይህንን ነጥብ ይዘላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻ፣ በሱፐር ታንክስ ድጋፍ አድርጉ። በሶስተኛ ክፍል ፕሮግራም በዴቪድ ራያ ተመልሰን እንመጣለን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።